ሶ ትናንሽ የሆኑ ስሞል ስኬል የሆኑ ፋርመሮች ብዙ ሆነው የሚሰሩበት ሀገር አንድ መንግስት ያንን አዶፕት ቢያደርግና እነዚህን ስሞል ስኬል ፋርመሮች መርዳት የሚችል ከሆነ እንግዲህ ፈርቲላይዘሩንም ሲዱንም እያቀረበ የረዳ አዳዲስ ቴክኖሎጂዎች ሲመጡ እያበረከተ እያሳየ እያስተማረ እንደዚህ አይነት ነገሮች ላይ የሚሰራ ከሆነ ፖለቲካል ሰፖርት ያገኛል። በጣም ብዙ ናቸው ብለናል አይደለም? እነዚህ ብዙ የሆኑ ሰዎች ፖለቲካል የሆነ እገዛ ኢቬንቹዋሊ ለምርጫ ሊሆን ይችላል አይደለ? ለምርጫ ኦብቪየስሊ እንደዚህ የሚረዳን መንግስትማ ቢቀጥል ደስ ይለናል ብለው ይመርጡታል አይደለ? ስለዚህ ፖለቲካል ሰፖርት በዚህ መልኩ ጌን ማድረግ ይችላል፣ በጣም ብዙ የሆነ ህዝብን ማለት ነው። ከዛ አንግል እንኳን ብንመለከተው ከሆነ እንግዲህ አድቫንቴጆቹን ካየን what are the disadvantage ወይም ደግሞ ሊሚቴሽኖቹ ምንድናቸው? ምን ላይ ድሮባክ ያደርጋል? ችግሮቹ ምንድናቸው የሚለውን እንመልከት። the focus is on food crops rather than high value products for the market። ቅድም እንዳልነው ምግብ ላይ ነው፣ ፉድ ክሮፖች ላይ ነው አብዛኛው ፎከሱ። ፉድ ሴኩሪቲን ወይም ደግሞ በምግብ ራስን መቻልን ፕሮሞት ያደርጋል ብለናል አይደለም? ስለዚህ ያ ደግሞ ፉድ ሴኩሪቲን ከማምጣት አንፃር አድቫንቴጅ ቢኖረው ነገር ግን ሃይ ቫልዩ ያላቸው በጣም ትልቅ ቫልዩ ያላቸው ቢሸጡ ብዙ ነገር የሚያወጡ ብዙ ገንዘብ የበለጠ ገንዘብ ሊያስገቡ የሚችሉ ትልቅ ቫልዩ ያላቸው ነገሮች ወደ ገበያ ይዞ ለመውጣት እንዲቸገሩ ያደርጋል። ምክንያቱም እንዳልኳችሁ ፎከሱ የሚሆነው ምን ላይ ነው? ጀስት ፉድ ክሮፕስ ላይ ይሆናል ማለት ነው። ፉድ ክሮፕስ ላይ ይሆናል for the market ለገበያው የሚሆኑ ትልቅ የገቢ ይዞላቸው ሊመጡ ሃይ ቫልዩ ያላቸው ትልቅ የዋጋ ያላቸው ምርቶች ላይ ፎከስ እንዳያደርጉ ያደርጋል። ሌላኛው there is no means by which the shortage of knowledge regarding market information and weather conditions can be improved። እንግዲህ እንደዚህ አይነት ነገሮች ላይ እንዳልኳችሁ ፎከስ አድርጎ የሚሰራው መንግስት እነዚህ ነገሮች ፕሮቫይድ ማድረግ የሚጠቅማቸው ነገርን ፕሮቫይድ ማድረግ ነው አይደል? ፈርቲላይዘር ሲድስ ምናምን ያልናቸው ኢኖቬሽኖች ቢመጡ እሱን ሄልፕ ከማድረግ አንፃር ነው አይደለም? ነገር ግን ማርኬት ሲሜትሪ ቢመጣ አሁን ለምሳሌ ገበያ ላይ ያለው ዋጋ ኢንፎርሜሽኑ ቢቀየር እነዚህ ሰዎች ገጠር ላይ ያመረቱ ከተማ ያመጡ የሚሸጡ ቢሆንና ከተማ ላይ ያለውን ኢኮኖሚክ ሲቹዌሽን መረዳት ባይችሉ ምክንያቱም ኢንፎርሜሽን አይደለም በመረጃ ነው አይደለም እንደዚህ ዋጋዎችን ማስተካከል የሚመጣው ከፍ ዝቅ ቢመጣ ዋጋ ላይ ከተማ ላይ ማን ነው የሚነግራቸው? እንደዚህ አይነት ነገሮችን አድሬስ አያደርግም። ዌዘር ኮንዲሽንስ ይሄ የአየር ጸባይ አብዛኛው የግብርና ላይ የሚተዳደሩ ሰዎች ብትመለከቱ ዲፔንደንት ወይም ጥገኛ ሆነው የሚያርሱት ዝናብ ላይ ነው። እንግዲህ ዝናብ ቢቀርስ ይሄ እንደዚህ አይነት መረጃዎችን እንግዲህ የመቀባበል እንትኑ ጋራንቲድ አይደለም። ይሄንን መረጃዎች ያቀብላቸዋል። ይሄንን ስራ የሚሰራው መንግስት አካልም ሊሆን ይችላል። ይሄን መረጃ ያቀብላቸዋል። የገበያ መረጃዎችን ይቀባበላሉ፣ እርስ በርስ ይነጋገራሉ፣ ሁሉም ኢንፎርምድ ይሆናል የሚለውን ነገር እርግጠኛ መሆን አንችልም። ስለዚህ ሾርቴጅ ኦፍ ኖሌጅ ይመጣል ወይም ደግሞ የመረጃ እጥረት የመረጃ ለመቀባበል እዚህ ላይ የሚፈጠር አሲሜትሪ ሊከሰት ይችላል። There is no way the shortage of infrastructure that is due to the smallholders fragmented settlement patterns can be improved. ሌላ ደግሞ አድሬስ ላያደርግ የሚችለው ነገር ምንድነው? የኢንፍራስትራክቸር ወይም ደግሞ የመሰረተ ልማት እጥረት ነው። እንግዲህ መሰረተ ልማት እንደ አስፋልት መስኖ ምናምን የምንላቸው ነገሮችን ማስተካከል መቻል ይሄንን ፕሮቫይድ ለመቻል ያስቸግራል። ምክንያቱም ፍራግመንትድ ሴትልመንት ፓተርን ያላቸው ፍራግመንትድ ሴትልመንት ፓተርን ማለት እንግዲህ ብትን እንደምትመለከቱ ከሆነ የገጠር አካባቢዎች አሰፋፈር ራቅ ብለው ፍራግመንትድ የሆነ ኦርደር የሌለው አሰፋፈር ነው የሰፈሩት እና ያንን ደግሞ አንድ በሆነ መስመር ለማለት ኦር አንድ አስፋልት ለመስራት ያስቸግራል። ያንንም አድሬስ ለማድረግ ይከብዳል። ብዙም ሲሳተፉበትም አንመለከትም። ዩኒሞዳል ስትራቴጂ የሚከተሉ የመንግስት ስትራክቸሮች ላይ ይሄንን ኢንፍራስትራክቸር አድሬስ ለማድረግ ሲቸገር ይስተዋላል። ያም ደግሞ ኢምፕሩቭድ ሊሆን ይችላል የሚለው ነገር ጥያቄ ምልክት ውስጥ ይገባል። እንዳልኳችሁ ፍራግመንትድ የሆነ ወጣ ገባ የሆነ አሰፋፈር ስላላቸው ማለት ነው። ሌላኛው ሊሚቴሽኖች ደግሞ due to the small size holdings it's difficult to employ large scale agricultural inputs። እንግዲህ በጣም ትናንሽ የሆኑ ሳይዝን ያላቸው ብለናል ወይም ደግሞ ላንዶቻቸው መሬቶቻቸው ትንሽ ናቸው ብለናል አይደለም? ስሞል ስኬል ናቸው ብለናል። ከላንዳቸውን ባሻገር የነሱም አቅም ስሞል ነው አይደለም? አቅማቸውም አንፃር ስለሆነ ላንዱ የሚሆነው አቅማቸውም ትንሽ ነው፣ ላንዳቸውም ትንሽ ነው፣ ሆልዲንጋቸው ትንሽ ነው። ስለዚህ አደግ ያለ ትልቅ የሆነ አግሪካልቸራል ኢንፑቶችን ልናስገባ ብንፈልግ ልንቸገር እንችላለን። ለምሳሌ ትልቅ ላንድ የሚፈልግ ሰፊ ስፔስ የሚፈልግ ሲዶች ሊኖሩ ይችላሉ። ለማደግ ሰፊ
ስፔሶች የሚፈልጉ የሲድ አይነቶች ሊኖሩ ይችላሉ። ያንን ፕሮቫይድ ሊያደርግ ይችላል ያ ላንድ። ወይም ደግሞ ትላልቅ ማሽነሪዎችን አምተን ልናርስ ብንል ሊያስቸግር ይችላል። ስለዚህ እንደዚህ አይነት ኢንፑቶች ቢመጡ እንኳን ያንን ለመጠቀም ሊያስቸግር ይችላል። ሌላኛው there are no controls to increase the price of agricultural inputs። እንግዲህ ዋጋ ቢጨምር ቢቀንስ እንዳልኳችሁ ማርኬቱ ጋር ብዙም ሪስፖንሲቢሊቲ ስለሌለው አይደለ የማርኬት አሲሜትሪ ኢንፎርሜሽንም ኤክስቼንጅ የማድረግ ችግር ስላለ ገበያው ላይ አግሪካልቸራል ኢንፑቶች እንግዲህ ኢንፑት የምንላቸው ምንድናቸው? ለአግሪካልቸሩ የሚጠቅሙን ጥሬ ግብአቶቻችን ናቸው። ሲዶች፣ ፈርቲላይዘሮች ምናምን እንደዚህ አይነት ነገሮች ማለት ነው። ኢንፑቶቹ ዋጋ ቢጨምሩ ያንን ለመርዳት ኦር አድሬስ ለማድረግ ሊያስቸግር ይችላል። ምክንያቱም ያው ፕሮቫይድ የሚያደርገው መንግስት ነው። ያን ቢከሰት ምናልባት ሊቸገር ይችላል ያንን ፕሮቫይድ ለማድረግ። እዛ ላይ ደግሞ ኮንትሮል አይኖርም እስከ መስጠት ድረስ ኦር እስከ መርዳት ድረስ ካልሆነ በስተቀር እነዚህ አግሪካልቸራል ኢንፑቶች ጥሬ ዕቃዎች የሚያስፈልጉ ግብአቶች ላይ ዋጋ ቢጨምር ኮንትሮል ለማድረግ ያስቸግራል። ያንን ዋጋ ጋራንቲ የለውም። ያንን ኮንትሮል የማድረግ እርግጠኛ አይደለም። ኮንትሮል አደርጋለሁ የሚለው ላይ እርግጠኛ አይደለም። እስቲ ወደ ሌላኛው ደግሞ